አባታችን በሰማያት ያለህ። ሰላም ጤና ይስጥልን። የተከበራችሁ የፕሮግራማችን ተከታታዮች እንደምን አላችሁ? እንደምን ሰነበታችሁ? በመጀመሪያ ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ አደረሰን እንላለን። እንግዲህ የትንሣኤ በዓል ልዩ ፕሮግራሞቻችን ነው እየተካተላችሁ የምትገኙት። እኛም አጠር ላለ ቆይታ ፕሮግራም ወደ እናንተ የምናቀርብላችሁ ይሆናል። ዛሬ የተገኘ ነው እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰንበት ትምህርት ቤት መምሪያና ማደረጃ ማህበረ ቅዱሳን የድሬዳዋ ማዕከል በመዝሙርና ኪነ ጥበባት ክፍል ውስጥ በገና ክፍል ላይ ተገኝተን የዜማ መሳሪያ ከበገና ዘማሪያን ጋር እንዲሁም ደግሞ ከበገና መምህር ጋር ተገኝተን ከነሱ ጋር አጠር ያለ ቆይታ ነው የምናደርገው። እንግዲህ ጊዜያችሁን መስዋዕት አድርጋችሁ እዚህ ስለተገኛችሁ ሁላችሁንም ከልብ አድርገን እናመሰግናለን። እንደው ወደ ፕሮግራማችን ለመግባት ያክል የበገና ዝማሬ ዘምረን ከዛ አንዳንድ ጨዋታዎችን እንጫወታለንና በገና አብረን እንድንዘምር ባጠፉት ጥፋት እኛም ነበረብን የዘላለም ሞት የዘላለም ሞት። መስቀል ተሸክሞ ሲወጣ ተራራ ይገርፉት ነበረ ሁሉም በየተራ ሁሉም በየተራ። ድንግል አልቻለች እንባዋን ልትገታ እያለች በመስቀል ልጇ ሲንገላታ ልጇ ሲንገላታ። አባታችን በሰማያት ያለህ። ስለ ዝማሬው ከልብ አድርገን እናመሰግናለን። እንግዶቻችን ተመልካቾቻችን እየተካፈላችሁ የምትገኙት ከድሬዳዋ ብዙኃን መገናኛ ድርጅት ወደ እናንተ የሚተላለፈውን የትንሣኤ በዓል ልዩ ፕሮግራም ነው። እንግዲህ ፕሮግራሙን በመምራት አብሬ ቆይታ የማደርገው እኔ አብይ አለሙ በካሜራማን በእምነት አዳነ እንዲሁም ደግሞ ምንተስኖት ጋር ነው አብረናችሁ ቆይታ የምናደርገው። እንግዲህ መግቢያ ላይ ለማስተዋወቅ እንደሞከርኩት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በማህበረ ቅዱሳን የድሬዳዋ ማዕከል የበገና ዘማሪያን ጋር ነው የምንገኘው እና እንግዲህ በተለየ ሁኔታ አንዳንድ ጨዋታዎችን እንጫወታለን። እዚህ በጎኔ የበገና ክፍሉ በመምህርነት የሚያገለግሉ ወንድማችን ይገኛሉ። ራሳቸውን ያስተዋውቁልንና ከእሳቸው ጋር አንዳንድ ቆይታ እናደርጋለን። እሺ፣ አመሰግናለሁ። ስሜ ዲያቆን ዳዊት ታሲሳ ይባላል። በማህበረ ቅዱሳን ድሬዳዋ ማዕከል የበገና መምህር ነኝ። ከሁሉ ማስቀደም እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ
የትንሣኤ በዓል መላው ኦርቶዶክሳውያን መላው ኢትዮጵያውያን እንኳን አደረሳችሁ ለማለት እወዳለሁ። አባታችን በሰማያት ያለህ። እሺ እናመሰግናለን። እስኪ እንግዲህ ስለ በገና ነው እያወራን ያለ ነው እና አጠር ያሉ ጥያቄዎች ናቸው የሚኖሩ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘንድ በገና ሲነሳ ሁልጊዜም አብሮ የሚነሳ አንድ ታላቅ አባት አለና ቅዱስ ዳዊት። እስኪ በተለየ ሁኔታ በገናና ቅዱስ ዳዊት ያላቸው ቁርኝት ምንድን ነው? ቤተክርስቲያኒቱ ምን ብላ ነው በዚህ ጉዳይ ላይ የምታስተምረውን ነገር የሚለው ለተመልካቾች አድርስልን። እሺ ያው በገና ሲነሳ አስቀድመህ እንዳልከው አንተም ቅዱስ ዳዊት ተለይቶ አይታይም። ይህንንም ምሳሌ በማድረግ ወይም ደግሞ አርያ በማድረግ አብዛኞቹ የበገና ማሰልጠኛዎች እና የበገና ደርዳሪዎች ይህንን ቅዱስ አባት ይዘክሩታል። ስለዚህ ቀድሞ ቅዱስ ዳዊት ማን ነው የሚለውን ነው መመልከት የሚያስፈልገው ማለት ነው። ቅዱስ ዳዊት እንግዲህ የእሴይ ልጅ ነው። በሳኦል ቦታ የነገሰ ታላቅ አባት ነው። 7 ሀብታት ያሉት ቅዱስ አባት ነው። ከበገና ጋር ያለው ቁርኝነት እንግዲህ ቅዱስ ዳዊት ሳኦል ክፉ መንፈስ ባደረበት ጊዜ በዚህ በመጽሐፍ ቅዱሳችን በአንደኛ ሳሙኤል ምዕራፍ 16 ከቁጥር 23 ጀምረን ስንመለከት በገናን እየደረደረ በሳኦል ላይ ያደረውን ክፉ መንፈስ ያርቅለት እንደነበረ ተጠቅሷል። ይሄኛውም ቅዱስ ዳዊት ካሉት ከ7ቱ ሀብታት አንደኛው ሀብተ ፈውስ የምንለው ነው ማለት ነው እና በገናን ደረድር ይጫወት የነበረ በጣም የተወደደ የተመሰገነ እግዚአብሔር አምላክ እንደ ልቤ ያለው እንደ ልቡ ሆኖም የተገኘ ትሁት ቀናይ የዋህ የሆነ ንጉስ ነው። ስለዚህ በመዝሙሩም በመጽሐፍ ቅዱስ የምናገኘው የእሱ መጽሐፍ አብዛኞች ውስጥ በገና ተጠቅሶ እናገኛለን። ያም ከቅዱስ ዳዊት ጋር በገና ያለውን ትስስር ያለውን ግንኙነት ያለውን ውህደት የሚገልጽ ነው ማለት ነው። በውስጡም ያሉት ሚስጥራት አብዛኞቹ በመዝሙረ ዳዊት በመጽሐፍት ውስጥ የተጠቀሱት አሁን ላይ ግጥም ሆነው ዜማ ተሰርቶላቸው የቅዱስ ያሬድ ዜማ ተሰርቶላቸው እስካሁን ዘመን ድረስ አገልግሎት እንዲሰጡ ሆነዋል ማለት ነው። ትስስራቸው በአጭሩ ከብዙ በጥቂቱ በአጭሩ የሚመስል። መልካም። እሺ አሁንም በገና ሲነሳ በፊት ላይ በገና ሲባል የሆኑ የካህናት ወይም ደግሞ የሆኑ የትልልቅ ሰዎች ምናምን ነገር ተደርጎ ነበር የሚታሰበው ይመስለኛል። ወጣቱ ወደዛ አይቀርብም ነበርና ትንሽም በሚባል ሁኔታ አሁን ላይ ያለው ወጣት ወደ በገና እየቀረበ ነውና በተለየ ሁኔታ የተሰሩ ስራዎች ምን አሉ? በተለይ ደግሞ እንደ ማህበረ ቅዱሳን ትውልዱን ወደ በገና ማምጣት ላይ ምን የተሰሩ ስራዎች አሉ? አሁንስ ምንድነው የታሰቡ ያሉት ነገሮች ካሉ? ጥሩ ጥያቄ ነው ያነሳው። እንግዲህ አስቀድመህ እንዳልከው ቀድሞ በገና ይታሰብ የነበረው በነገስታት ደረጃ ባሉ ቦታዎች እንደገና አረጋውያን የሚጫወቷቸውና የተወሰኑ ቀደምት አባቶች ጋር በትውፊት የወሰዱት ከሆነ አካል የተማሩ ጥቂት ሰዎች ጋር ብቻ ተይዞ የነበረ የከበረ ነዋይ ነው። በገና እንግዲህ ካሉን ነዋይ ቅድሳት ውስጥ እንግዲህ የዜማ መሳሪያዎቻችን ኦርቶዶክሳዊ የዜማ መሳሪያዎች በ3 ነው የምንከፍላቸው። በምት የሚሰሩ በክር የሚሰሩና በትንፋሽ የሚሰሩ ብለን በ3 ነው የምንከፍላቸው። እንግዲህ በገና ከክር የዜማ መሳሪያዎች ውስጥ የሚመደብ ነው ማለት ነው። ለዜማ መሳሪያዎችም አባት ተደርጎ የሚነገር በእድሜውም በይዘቱም ገዘፍ ያለ በእድሜውም ቀደም ያለ የዜማ መሳሪያ ነው። ለዛም በእድሜው ቀደም ያለ ስለሆነ ብዙ ጊዜ አረጋውያን አባቶች ነገስታት በነገስታት ደረጃ ያሉ ጋር እንዲሆን ተደርጎ የተሳለበት ምክንያት ያ ነው። በዚህ ዘመን ግን አንተም እንደጠቀስከው ማህበራችን ማህበረ ቅዱሳንም አንጋፋ ዘማሪያንን ጠፍተው የነበሩ ተደብቀው የነበሩ የበገና ደርዳሪያንም ከአባቶቻቸው ከአያቶቻቸው የወረሱትን ክህሎት ቀርቦ በማማከር እነሱን በመንከባከብ ከነሱ ትምህርቱን ተቀብሎ በተለያየ ማዕከላት ባሉት በአገሪቱ ውስጥ ባሉ ሁሉም በሚባል ደረጃ ሁሉም ማዕከላት ወረዳ ማዕከላት እንዲሁም ግንኙነት ጣቢያዎች ላይ ስልጠናዎችን በመክፈት እንዲማሩ በማድረግ ወደ አደባባይ አውጥቶታል ማለት ነው። እንዲታወቅም ያደረገው በተላለቅ የአደባባይ በዓላት አሉን። እንደ ሀገር የምናከብራቸው ቅርሳችን ትውፊታችን የሆኑ በዩኔስኮ ደረጃ የተመዘገቡ በዓላት አሉን። በነዛ በዓላት ላይ በአደባባይ በዓላቶቻችን ላይ ብዙ ደርዳሪያንን ይዞ በመውጣት መሳሪያው እንዲተዋወቅ ማድረግ የተለያዩ ጥናታዊ ጽሁፎችን በማቅረብ እና እነዛን ቀደምት አባቶች በመጋበዝ ለትውልዱ አርአያ እንዲሆኑና ይሄኛውን መሳሪያ እንዲይዙት እንዲንከባከቡት የሀገር ቅርስ መሆኑን በመገንዘብ ትውልዱ እንዲረከበው ማድረግ ትልቅ
ሮል በመጫወት መሳሪያው እንዲታወቅ ሆኗል ማለት ነው። ከዛ በመቀጠል ሰንበት ትምህርት ቤቶችም የተማሩትን ወደ ሰንበት ትምህርት ቤታቸው በመውሰድ የግል መምህራንን እና በልዩ ልዩ ዘርፍ ያሉ የግል ማሰልጠኛዎችን በመክፈት ይሄኛው ተደብቆ የነበረው ተሸፍኖ የነበረው የዜማ መሳሪያ ወጥቶ እንደዚህ በስፋት አገልግሎት መስጠት ይዘዋል ማለት ነው። መልካም። እሺ ተመልካቾቻችን የምትከታተሉት ከድሬዳዋ ቴሌቪዥን ወደ እናንተ የሚተላለፍላችሁን የትንሣኤ በዓል ልዩ ፕሮግራም ነው። እንግዲህ ዲያቆን በገና ሲነሳ ሁልጊዜም የሚነሳ ነገር አለ። ሚስጥራቶች አሉት፣ የራሱ የሆኑ ሚስጥራቶች አሉና እንደው አጠር አድርገን ለማየት እንሞክር። እያንዳንዱ ክፍሎች የራሱ ሚስጥራት አሉና በተለየ ሁኔታ ደግሞ ከቤተክርስቲያን የዜማ መሳሪያዎች ውስጥ ግዙፉ ይሄ ነውና እንዳየነው ቁመቱም ረጅም ነው ምናምን እንደዛ የሆነበትም የራሱ ሚስጥር ይኖረዋል ብዬ አስባለሁና እስኪ እሱን ደግሞ ክፍሎቹን ትንሽ ያሳዩ። በጣም ጥሩ። በገና እንግዲህ ዋና ዋና ክፍላት አሉት። እንደምንመለከተው እንግዲህ በገና ግዙፍ ነው። የገዘፈበትን ምስጢርና ትምህርት ኋላ ላይ የምናስረዳው ነው የሚሆነው። እንግዲህ በገና ከላይ ጀምረን ስናስረዳ ወደዚህ ወደ ጎን የተኛውን የበገና አካል ክፍል ቀንበር ወይም ጋድም እንለዋለን። በአምላካችን በቅዱስ እግዚአብሔር ይመሰላል፣ በአምላክነቱ ይመሰላል ከላይ ያለው። ቀጥሎ እዛ ላይ የተደረደሩ ክሩ ወይም ደግሞ አውታሩ የተሰራባቸው የታሰረባቸው ቁርጥራጭ ከእንጨቶች ከጠንካራ ላይት የሆኑ ቀላል ግን ደግሞ ጠንካራ ከሆኑ እንጨቶች ብዙን ጊዜ የወይራና የዋንዛ የቀረሮ እንጨቶችን እንጠቀማለን። እነዚህ ጋር ተቀርጾ ተጠርቦ ለስልሶ የተሰራ አካል ክፍል አለ፣ መቃኛ ይባላል። ይሄም ተጋድሏቸውን ጨርሰው በሰማይ ያሉ ቅዱሳን የጻድቃን ምሳሌ አድርገን እናስረዳዋለን። ቀጥሎ እዛው መቃኛው ላይ መቃኛ የምንለው ላይ የታሰሩ 10 ክሮች ወይም አውታሮች አሉ። ይሄ ከበሬ አንጀት ወይም ከበግ አንጀት ወይም ከበሬ ጅማት ይሰራሉ እነዚህ ክሮች። ያ ማለት 10 አውታሮች አሉ። እዚህ ላይ 10 በጎች አሉ ማለት ነው። ከአንድ በግ አንድ አውታር እንሰራለን። ስለዚህ 10 አውታሮች አሉ። እነዚህም የ10ቱ ትእዛዛት ምሳሌ ነው። ቅዱስ አምላካችን ለሙሴ የሰጣቸው እንድንተዳደርበት እንድንገዛበት የሰጠው 10ቱ ትእዛዛት ምሳሌ ናቸው ማለት ነው። እዛው ቀንበሩ ላይ የመስቀል ቅርጽ ያላቸው በሁለቱ ቋሚዎች ወይም ደግሞ ምሰሶዎች ላይ የተሰሩ 2 ጌጦች አሉ። ይሄ ጌጥ ይባላል። የመስቀል ቅርጽ ነው ያለው። ጌታችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጆች የፈጸመውን ዋጋ ቤዛነት ፍቅሩን የገለጠበት የመስቀሉ ምሳሌ ነው ሁለቱ ጌጥ ብለን የምናስረዳው ማለት ነው። ሌላው 2 የቆሙ ምሰሶ መሳይ ውርድ እንጨቶች አሉ። ተጠርቦ ተለስልሶ ቅርጽ ተሰርቶለት ተፈልፍሎ የሚሰራ ነው። በጥንቃቄና በጥራት ነው የሚሰራው። እነዚህ 2 መሆናቸው የሁለቱ ኪዳናት የአዲስ ኪዳንና የብሉይ ኪዳን ምሳሌ፣ የእግዚአብሔር ፍቅርና የሰው ፍቅር ምሳሌ፣ የቅዱስ ሚካኤልና የቅዱስ ገብርኤል ምሳሌ ተደርገው በቤተክርስቲያናችን ትምህርት ይብራራሉ ማለት ነው። ቀጥሎ ወደ ስር ዝቅ ስንል የምናገኘው ይሄ ሰፋ ያለው የ4 ማዕዘን ቅርጽ የያዘው አካል ነው ማለት ነው። ይሄም የድምጽ ሳጥን ወይም ደግሞ ገበቴ ብለን እናስረዳዋለን። ይሄም በቆዳ የተወጠረ ውስጡ በእንጨት የተዋቀረ ላዩ በቆዳ የተሸፈነ የበገናው ድምጽ የሚወጣበት ዋናው የድምጹ ምንጭ የድምጹ መነሻ የሆነ የበገና አካል ክፍል ነው። ይሄም በእመቤታችን ይመሰላል። በገና ምንም አይነት ቀዳዳ የለውም፣ ድፍን ነው። ይሄም እመቤታችን እቱም ድንግልና ፍጹም ድንግል መሆኗን ለማሳየት ነው። ከዚህ ውስጥ ነው ድምጹ ያማረው የተዋበው ድምጽ የሚወጣው። ስለዚህ ያኛው ድምጽ በክርስቶስ ይመሰላል፣ ከእመቤታችን የተገኘ ክርስቶስ መሆኑን ያሳያል ማለት ነው የድምጽ ሳጥኑ። ቀጥሎ እንደ ወንበር ወይም ደግሞ እንደ በርኩማ አይነት ቅርጽ ያዘች የወንበር ቅርጽ ያዘች ክሩ አውታሩ የተኛበት ድምጽ እንዲሰጥ ንዝረት እንዲሰጥ ተደርጋ የተቀመጠች ወንበር አለች። ከሳጥኑ ላይ አውታሩን ወይም ደግሞ ክሩን ከፍ አድርጋ የያዘች እሷ በርኩማ ትባላለች። እቺ እነዚህን 10ቱን ትእዛዛት ሙሴ የተቀበለበት ተራራ የሲና ተራራ ምሳሌ ነች። የሲና ተራራ ምሳሌ አድርገን እናስረዳዋለን። እዛው ላይ ድምጾች ንዝረት እንዲፈጥሩ ጥዝ ወይም ድዝ እንዲሉ የሚያደርጉ ደግሞ ከቆዳ የተሰሩ ለስልሰው ከተሰሩ ቆዳዎች ተቆራርጦ የተዘጋጁ እንዚራ የምንላቸው አሉ። ወደ ላይ ከፍና ዝቅ በማድረግ ድምጹን ወይም ደግሞ ንዝረቱን ያማረውን የተዋበውን የበገና ድምጽ ለማውጣት የሚጠቅሙን ናቸው ማለት ነው። 10ሩም ላይ ነው የሚቃኙት። 10ሩም ላይ ተደርገው ይደረደራል።
ይሄኛው በምድር ላይ ያሉ በተጋድሎ ላይ ያሉ የተጋደሉ ያሉ ቅዱሳን ጻድቃን ምሳሌ ነው። ይሄም ወደ ላይ ወደ ስር እያደረግ ነው ያማረ ድምጽ የምናወጣው። ይሄም ማለት ቅዱሳን እየወደቁ እየተነሱ ከፍ ዝቅ እያሉ ያማረ የተዋበ ያበበ ህይወታቸውን ትምህርታቸውን እንደሚያሳዩን ማሳያ ነው። ወደ ስር ዝቅ ስንል የመጨረሻው ክፍል እዚች ጋር አውታሩ የተወጠረበት ከስር ከሳጥኑ ጋር የተያዘ አንድ ወደ ጎን የተኛ አለ መወጠሪያ እንለዋለን። ይሄም የአዳም ምሳሌ ነው ወይም የኛ በምድር ላይ ያለን የሰው ልጆች ምሳሌ ነው ማለት ነው። ስለዚህ የሰው ልጆች በአጠር አድርገን ስንጠቀልለው በገና አካል ክፍል የሰው ልጆች ያው ሰው በሰው ስለመስል የሰው ልጆች እግዚአብሔር አምላካችን ለሙሴ የሰጠውን 10ቱን ትእዛዛት በእነሱ ከተገዛ በእነሱ ከተመራ በሲና ተራራ ላይ ሙሴ የተቀበላቸውን 10ቱን ትእዛዛት ከተያዘ ከተመራ እነዚህ 10ቱ ትእዛዛት በሐዲስና በብሉይ ሐሳብ ውስጥ የተያዙ ስለሆነ መንግስቱን ይወርሳል፣ ወደ እግዚአብሔር ከፍ ይላል፣ በእግዚአብሔር ቀኝ ወይም ደግሞ ተጋድሏቸውን ጨርሰው በእግዚአብሔር ቀኝ ወዳሉ ቅዱሳን ያድጋል የሚለውን ምስጢር የያዘ ነው ማለት ነው። ከጀርባዋ እንግዲህ መስቀል አላት። የመስቀል ቅርጽ አለች ከኋላ እንደምትመለከቷት። እቺም ቅዱስ ዳዊት ሳውል ከሰነዘረበት ፈላንጻ የዳነበት እኛም በዚህ ዘመን ከዲያብሎስ እስራት ከዲያብሎስ ውጊያ ፈላንጻ ነፃ የምንወጣበት ነፃም የወጣንበት የመድኃኒታችን የኢየሱስ ክርስቶስ ቤዛነቱን ያሳየበት የመስቀል ምሳሌ ተደርጎ ይነገራል ማለት ነው። የረሳሁት እነዚህ ሶስት የበገና አካል ክፍላት ከሶስት ዋና ዋና ነገሮች ነው የሚሰሩት። ከቆዳ ከአንጀትና ከእንጨት ይሰራሉ። እነዚህ ሶስቱ ናቸው የበገና አካል ክፍል እንትኖቹ ጥሬ ዕቃዎቹ ቆዳ፣ አንጀትና እንጨት ናቸው። እንግዲህ እነዚህ እንጨቱ ጌታችን መድኃኒታችን ኢየሱስ ፍቅሩን የገለጠበት ነው የተሰቀለበት ነው። እነዚህ አንጀቶቹ ቆዳዎቹ ከእንስሳት ነው የሚሰራው። ታጥቦ ተፍቆ ልጎ በስርዓትና በጥራት ተደርጎ ነው የሚሰሩት። እነዚህም ጌታችን መድኃኒታችን ኢየሱስ ክርስቶስ በሚወለድበት ጊዜ ብርዱን ያስታግዙለት ዘንድ በቤተልሔም የተገኙ እንስሳትን ለማሰብ ነው። ይሄም ምን ያሳያል? ቤተክርስቲያናችን ስንዱ እመቤት መሆኗንና በክርስቶስ በነገረ ስጋዌ በምድር መመላለሱ ሚስጥር ውስጥ ያሉትን ሁሉንም ነገሮች በሚስጥር ይዛ የምታስተምር፣ የምትዘክር፣ የምታስብ መሆኗን ያመለክታል ማለት ነው። ዲያቆን እናመሰግናለን። እንዳንረሳው የበገና አካል ክፍል ገዘፍ ማለቱ ሚስጥር ምንድነው የሚለውንም ጠቅላላ ጋር በገና ከሌሎች የዜማ መሳሪያዎች ሰውነቱ ገዘፍ ይላል። ያም እንግዲህ የመጀመሪያው እንደ አስቀድሜ እንደተናገርኩት ከስር በሰው ልጆች ወይም ደግሞ በምድር ላይ ባለን ሰዎች ይመሰላል ብያለሁ መወጠሪያው። ከላይ ደግሞ በቅዱስ አምላካችን በአሃዚ ዓለምን በእጁ ለመያዙ ምሳሌ ነው። እነዚህ ሁሉ ነገሮች አካል ክፍላቶች ሁሉ የተያዙት ቀንበር ላይ ነው የታሰቡት። ይሄም ሁሉም ነገሮች በእግዚአብሔር እጅ በእግዚአብሔር መዳፍ ላይ ለመሆናቸው ማሳያ ነው። እንግዲህ ከምድር እስከ ሰማይ ያለውን ርቀት ለማሳየት ነው። ከመወጠር ምድር ላይ ያለን ሰዎችና በሰማይ መካከል ያለውን ርቀት ወደ ሰማይ ያለውን ለማሳየት ነው። ሁለተኛ ደግሞ በገና ቆመንም ብንዘምረው ቁጭ ብለን ብንዘምረው ልብ ለልብ ይተያያል ድምጹ የሚወጣበትና አውታሩ ልብ ለልብ የሚገናኝ ነው። ስለዚህ በገናና ሰው የሰው ልቡናና የበገና ሐሳብ ልብ ለልብ የተገናኘ መሆኑን ለማሳየት እንትኑ ይሄ ጂኦሜትሪው ቁመቱ ልብ ለልብ ስንቆምም ከልባችን ጋር የተገናኘ ነው። ስንቀመጥም እንደዚህ ከልባችን ጋር ትይዩ ሆኖ ይቀመጣል። ስለዚህ የበገና በልባችን የምንይዘው ከልባችን የምናመሰግንበት ልብ ለልብ ከፈጣሪ ጋር ልንገናኝበት የምንችልበት የከበረ ነዋይ የከበረ የዜማ መሳሪያ መሆኑን ለማመልከት ሰውነቱ ገዝፏል ማለት ነው። እናመሰግናለን። የተከበራችሁ የፕሮግራማችን ተከታታዮች አሁንም የምትከታተሉት ከድሬዳዋ ቴሌቪዥን ወደ እናንተ የሚቀርበውን የትንሣኤ በዓል ልዩ ፕሮግራም ነው። እንግዲህ እኔ እንደዚህ ድምቅ እንዲል ያደረገችኝ ኤልሻዳይ የባህል አልባሳት ነች። ኤልሻዳይ የባህል አልባሳት በገንደ ቆሬ እንዲሁም ደግሞ ኮኔል የገበያ ማዕከል ውስጥ ታገኙታላችሁ። ለየትኛውም የልደት የሰርግ እንዲሁም ደግሞ ለመንፈሳዊ ፕሮግራሞችም አልባሳት ከፈለጋችሁ እሷ ጋር በመሄድ ማግኘት ትችላላችሁ። በእያንዳንዱ ፕሮግራሞቻችን ላይ የስፖንሰር እየሆነችን አብራን ቆይታ የምታደርግ ነው። ኤልሻዳይን ከልብ አድርገን እናመሰግናለን። አሁንም ፕሮግራሞቻችን ይቀጥላሉ። አባታችን በሰማያት ያለህ ዲያቆን ዳዊት ስለ በገና እያነሳ ነው የምንገኘው እና አንድ ምዕመን የበገና ትምህርትን ለመጀመር ምን ማድረግ አለበት? ምንድነው ሊያሟላው የሚገባው ነገሮች የሚያስፈልጉት ነገሮች አሉ ወይ?
ጥያቄ የሚፈጥርባቸው ተመልካቾች አሉ። ለእነሱም ምላሽ እንዲሆን ከዛ ውጭ ደግሞ መንፈሳዊ አገልግሎታችን ላይ አድ የሚያደርግልን የሚጨምርልን ነገር አለ ምንድን ነው የተለየ የምናገኘው ጥቅም የሚለውን ተመልካች ያደርስ። በጣም ጥሩ። እንግዲህ በገና እስካሁን ድረስ አሁን እስካለንበት ድረስ አሁን 14ኛ ዙር ሰልጣኞችን ተቀብለን እያስተማርን ነው። እስካሁን ድረስ 9 የመሰንቆ ተማሪዎችን እና ከ660 በላይ የበገና ደርዳሪያንን በድሬዳዋ በማህበረ ቅዱሳን የድሬዳዋ ማዕከል ስር አስተምረን ለአገልግሎት አብቅተናል። አብዛኞቹ በልዩ ልዩ ከተማችን ውስጥ ባሉ አድባራት ውስጥ አገልግሎቱን እየሰጡ እያገለገሉ እየተገለገሉ ነው ያሉት። አሁንም ለመማር ለሚፈልግ ሰው ማሰልጠኛው ክፍት ነው። እያሰለጠንን ያለነው 14ኛ ዙር 15 16 እያል በህይወት እስካለን ድረስ አገልግሎቱ የማይቆም ሰማያዊ አገልግሎት እንደመሆኑ እንቀጥላለን። ስለዚህ መስፈርቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ ሆነ በሰበካ ጉባኤ በሰንበት ትምህርት ቤት አገልግሎት ውስጥ ያለ አማኝ መሆኑን ወይም ደግሞ አባል መሆኑን መታቀፉን በቤተክርስቲያን ስር ያለ ሰው መሆኑን የሚያሳይ መረጃ ይዞ መጥቶ ማንኛውም ሰው መማር መሰልጠን ይችላል። ሌላ የተለየ መስፈርት የለውም። እንትኑ ከበገና ጋር ተያይዞ ያሉ ጥቅሞች እንግዲህ ዘርፈ ብዙ ጥቅም ነው ያለው። በገና እንደምንመለከተው እንግዲህ በገና ሚስጥር አዘል ነው። አብዛኛው ጊዜ ያው ከጾም ጋር ተያይዞ ነው ብዙ ጊዜ በገናዎች የሚነሱት። አብይ ጾምና የገና ወይም ደግሞ ጾመ ነቢያት ሲመጣ ብዙ ጊዜ በገና አገልግሎት ላይ የሚውል የሚመስላቸው አካላት አሉ። እንደዛም ነው የሚነገር። ያም የሆነበት እንግዲህ በአጽዋማት ጊዜ በኢትዮጵያ ሬዲዮ በኩል የሚሰማው የመጋቢ ስብሐት ዓለምዋጋ የበገና አባት እንላቸዋለን። ታላቅ አባታችን ናቸው። እግዚአብሔር አምላክ በጤና በእድሜ ይጠብቅልን። የእሳቸው የበገና ዝማሬ ስለሚከፈት አጽዋማት ሲመጡ ስለሚከፈቱና ስለሚደመጡ በሬዲዮ አብዛኞቹ ሰዎች በገና በአጽዋማት ጊዜ ብቻ የሚሰማ አገልግሎት የሚሰጥ የዜማ መሳሪያ አድርገው የሚስሉ አካላት አሉ። ያኛው ያው የዋህነትም ነው፣ ግን ትክክል አይደለም። በገና የዜማ መሳሪያ እግዚአብሔርን የምናመሰግንበት እንደመሆኑ እግዚአብሔርን ለማመስገን ጊዜ፣ ወቅት፣ ሰዓት የምንገድብለት ወይም ደግሞ የምንሰፍርለት የምንወስንለት እንዳለመሆኑ ከአመት እስከ አመት ከመስከረም መጀመሪያ እስከ ጳጉሜ መጨረሻ ድረስ አመቱን ሙሉ አገልግሎት የሚሰጥ የዜማ መሳሪያ ስለሆነ ሁሉም ሰው በተመቸው ሰዓት እንዲመጣ በዚህ አጋጣሚ በድሬዳዋ ማህበረ ቅዱሳን ድሬዳዋ ማዕከል በኩል ጥሪዬን ለማስተላለፍ እወዳለሁ። እንግዲህ በገና አሁን ላይ በተለይ ከጭንቀት ጋር ከሱስ ጋር ተያይዞ ያሉ ማገገሚያዎች ውስጥ ከአእምሮ ህመም ጋር ተያይዞ ባሉ ማዕከላት ውስጥ በሳምንት አንዴ በሳምንት ሁለቴ የተለያዩ የዜማ መሳሪያ ማሰልጠኛዎች ደርዳሪዎቻቸውን እየወሰዱ አገልግሎት ይሰጣሉ። ይሄ ከጭንቀት አስቀድመን እንዳልነው ቅዱስ ዳዊት በገናን በመደርደር ክፉ መንፈስን ያርቅ እንደነበረ በመጽሐፍ ቅዱስ ውስጥ ተጠቅሷል። ያ ማለት ለሜዲቴሽን ይጠቅማል ማለት ነው። ሚውዚክ ቴራፒ የምንለው ወይም ደግሞ ከክሮቹ በሚወጡ ድምጾች የሚሰጥ ቴራፒ እንዲጽናኑ እንዲበረቱ ከሚያስጨንቃቸው ነገር ከሚያውካቸው ነገር ከሚረብሻቸው ነገር እንዲረጋጉ ከሚያደርጉ የዜማ መሳሪያዎች ውስጥ ፊት ለፊት ላይ የምናሰልፈውና ቀድመን የምንጠቅሰው ቀድመን የምንጠራው የዜማ መሳሪያ እንደመሆኑ ቢጠቀሙበት። ሁለተኛ ደግሞ ይሄ የዜማ መሳሪያ እንደ ሌሎች የዜማ መሳሪያዎች ሳይሆን ረጋ ያለ ነው፣ ጸጥ ያለ ነው። የትኛውም አይነት የአካል እንቅስቃሴ የለውም። ግጥሞቹም ጥልቅ ናቸው። አብዛኞቹ ከበገና ጋር ተያይዞ የሚሰሩ በሰምና በወርቅ የታሹ ግጥሞች እንደመሆናቸው አብዛኞቹ ደግሞ ዜማዎቻቸው ወደ ራስን እንድትመለከት ንስሐን እንድታስብ ኃጢአትን እያሰብክ ወደ እግዚአብሔር እንድትቀርብ የእግዚአብሔር መሐሪነት የቅዱሳንን ምልጃ የቤተክርስቲያንን ክብር የሀገርን ልዕልና የምታስብበት ግጥሞች ስለሆኑ አብዛኞቹ የበገና ዝማሬዎች ወደ ራስ እንድትመለከት ያደርጓል፣ ገራገር ያደርጓል። ይሄኛውንም ለማሳየት እንግዲህ የበገና መምህራን አብዛኞቹን አንጋፋ የበገና መምህራን ስትመለከታቸው ሁሉም ገራገርና ጸጥ ያሉ ረጋ ያሉ በሰል ያሉ ሰዎች ናቸው። ይሄም የመጣው ተጽዕኖ በገናው ከሚሰጠው ድምጽ፣ ምክንያቱም እንዳልኩ አንደኛው ጂኦሜትሪ ንዝረቱ ሰዓት ገፋ እንዲል ስለሚያደርገው ንዝረቱ ሰውነት ውስጥ ወይም ውስጥ ህዋስ ውስጥ የመቆየት እንትኑ ልክ የንዝረቱ ያይል ረዘም ስለሚል ወደ ራስ የምትመለከትበትን ወደ ራስ የምታስብበትን ጊዜ ይሰጣል የዜማ መሳሪያ። ስለዚህ ብዙ ወጣቶች በጭንቀት በተለይ አሁን በማህበራዊ ጉዳይ፣ በፖለቲካዊ ጉዳይ፣ በኢኮኖሚያዊ ጉዳይ በተለያየ ነገር የተለያየ ውጥረት ውስጥ ያለ ሰው የተለያየ ሰው ማህበራዊ ሚዲያዎች የሚያመጡበት ተጽዕኖ እና የባከነ አይምሮአችንን ለመሰብሰብ ልዩ
አዎንታዊ ጎን ያለው የዜማ መሳሪያ ስለሆነ ቢማሩት እንግዲህ ከፍ ብሏል። አሁን ብዙ ማሰልጠኛዎች አሉ። እንደገና ደግሞ ማህበራዊ ሚዲያዎች በራሳቸው ዩቲዩብ፣ ቲክቶክ፣ በቴሌግራም እና በመሰል አማራጮች ሁሉ ትምህርቱ እየተሰጠ ነው። አሁን ቨርቹዋልም አለ። በአካልም ሄደህ መማር ላይ ይጠበቅብህ ይችላል። ስለዛ እነዚህ ሁሉ አማራጮች ስላሉ ባሉት አማራጮች ሁሉ ልቦናን ገዝቶ ሊናን ሰብስቦ መማር የፈለገ ሁሉ ባሉት በተዘረጉት ምቹ አጋጣሚዎች ሁሉ አሁን ለምሳሌ ይሄው በከተማ በመስተዳድራችን ባለው በዚህ በቴሌቪዥናችን ጣቢያ ስለ በገና እየተነገረ ነው። የበገና ትምህርቱ እየተሰጠ ነው። እያስተማርን ነው ያለነው፣ እየመሰከርን እየተናገርን ነው ያለነው። ስለዚህ በእንደነዚህ አይነት መንገዶች የሚሰጡ ብዙ ምክሮች፣ ብዙ ትምህርቶች ስላሉ ያሉትን አማራጮች በመጠቀም ሰዓት መድቦ መማር ቢቻል ጥሩ ነገርን ራሳቸው ላይ መመልከት ይችላሉ ማለት ነው ወጣቱ። አባታችን በሰማያት ያለህ እናመሰግናለን። የፕሮግራማችን ተከታታዮች የትንሣኤ በዓል ፕሮግራሞቻችን ነው ተከታትላችሁ የምትገኙት። እንግዲህ በበገና ዙሪያ እያወራን እየዘመርን እንገኛለን። ወደ መጨረሻው አካባቢ ነው የምንደርሰው። እንግዲህ መጨረሻ ደርሰናል። እዚህ የተገኙ እንግዶቻችን ለወዳጅ ዘመዶቻቸው እንኳን አደረሳችሁ መልዕክት ያደርሱልናል። እንግዲህ እስኪ ከወንድማችን እንጀምርና። አመሰግናለሁ። ስሜ አዛሬ ነው። መላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን እንኳን ለትንሣኤ በዓል በሰላም አደረሳችሁ እላለሁ። መልካም ነው። እሺ፣ በድጋሚ ለመላው ኦርቶዶክሳውያን ምዕመናን እንኳን ለብርሃነ ትንሣኤው በሰላም በጤና አደረሳችሁ። ይባላል። በማህበረ ቅዱሳን የድሬዳዋ ማዕከል የ10ኛ ዙር የበገና ተመራቂ ነኝ። በመቀጠል ለመላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች እንኳን ለብርሃነ ትንሣኤው በሰላም በጤና አደረሳችሁ። መልካም በዓል። ስሜ ጽድቅ ቅድም ይባላል። ለመላው የኦርቶዶክስ አማኞች እንኳን ለብርሃነ ትንሣኤው በሰላም በጤና አደረሳችሁ። ለመላው የኢትዮጵያ ኦርቶዶክስ ተዋሕዶ ተከታዮች በአገራችን በሀገራችን ማለቱ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ስሜ ጽድቅ ይባላል። ለመላው የኦርቶዶክስ ተከታዮች በሙሉ በሀገራችን ሀገር ውጭ ያላችሁ እንኳን አደረሳችሁ። ይባላል። ለመላው የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። አባታችን በሰማያት ያለህ የፕሮግራማችን ተከታታዮች የምትከታተሉት የትንሣኤ በዓል ልዩ ፕሮግራማችን ነው። እንግዲህ ወደ መጨረሻው ደርሰናል። መምህራችን እንግዲህ አንተም ማስተላለፍ የምትፈልገው መልእክት ካለ እንኳን አደረሳችሁ ማለት የምትፈልገው ካለ። አመሰግናለሁ በድጋሚ። እንግዲህ በመጨረሻ ማስተላለፍ የምፈልገው እንግዲህ ስለ ዜማ መሳሪያው ክብር፣ ስለ ዜማው መሳሪያው ልዕልና አስቀድመን በደንብ አድርገን ተወያይተናል። እንግዲህ ያሉ ተግዳሮቶችን ሁሉ ወደ ጎን አድርገን በተለይ አሁን ላይ የዜማ መሳሪያው በጣም በስፋት እየተሰጠ እንደመሆኑ ብዙ ማሰልጠኛዎች እንደመከፈታቸው በማህበራችን ማህበረ ቅዱሳን በሰንበት ትምህርት ቤቶች በኩልም በልዩ ልዩ የግል ትምህርት ቤቶችን በኩል እየተሰጠ እንደመሆኑ እንደ አንድ የገቢ ምንጭም እየታየም ስለሆነ በምርቱ ደረጃ በሽያጭም ደረጃ በገና የሚያመርቱ ሰዎች፣ አውታር የሚሰሩ ሰዎች፣ በገናን የሚያዋቅሩ ሰዎች ይህንን የዜማ መሳሪያ እድሜ እንዲኖረው ጤነኛ አድርገው እንዲሰሩት ሰው ገንዘቡን አውጥቶ ከገዛ ገንዘቡን አውጥቶ ካሰራ አይቀር ጥሩ ነገር መሆንም ስላለበት ታሪክም ቅርስም አስቀድመንም እንዳስረዳ ነው ሙሉ ሚስጥሩ የቤተክርስቲያን ትምህርት በውስጡ ያዘለ የትምህርት ሃይማኖትን ነገር በውስጡ የያዘ እንደመሆኑ በጥንቃቄ በንጽህና ቢሰሩ አምራቾች ማሰልጠኛዎችም እንደዚሁ በንጽህናና በፈሪሃ እግዚአብሔር በሚፈልገው በገና በሚፈልገው ክብ ስልጠኖቻቸውን ትምህርታቸውን እንዲሰጡ የተማሩም ሰዎች አሁንም ተምረው በከተማችን ያሉ በልዩ ልዩ የሥራ ዘርፍ ላይ ያሉ ዳኞችን አስተምረናል። የፍርድ ቤት ዳኞችን፣ ጠበቆችን አስተምረናል። ካህናትን አስተምረናል። የመንግስት አመራሮችን አስተምረናል። በልዩ ልዩ የሥራ ዘርፍ ያሉ በርካታ ሰዎችን ያስተማርነው እና ከሥራ ዘርፎቻቸው ጋር ከሥራ ሁኔታዎቻቸው ጋር አመቻችተን ፕሮግራም እንድንቀርጽላቸው ተምረው የተውት ሰዎች አሁንም ድጋሚ መጥተው አብረውን አገልግሎቱን እንዲቀጥሉ በተለያየም አካባቢ የተማሩ ሰዎች ቅርባቸው
ወዳለ ማሰልጠኛ ቀረብ ብለው ቢማሩ። ሁለተኛ ከበገና ጋር ተያይዞ እንግዲህ በልዩ ልዩ ቦታ እንደምናየው ሚስጥር አለው ብለን ሚስጥሩን ከላይ አንስተን እስከ ስር ድረስ አስረድተናል። በልዩ ልዩ ቦታዎች እንደ ወንበር እንደ ጌጥ ተደርገው በሰርግ በመሰል መርሃ ግብሮች ላይ በወንበር ቅርጽና በመሰል ነገሮች በገናዎች ተሰርተው እንመለከታለን። እንግዲህ መንፈሳዊ የዜማ መሳሪያ እንደመሆኑ ሁሉም ሰው ክብሩን አውቆ ለአገልግሎት ቢጠቀሙ በእንደዚህ አይነት መንገድ ሳይሆን መገለጥ ያለበት በሰማያዊ አገልግሎት በምስጋና መሆኑን በመረዳት ከእንደነዚህ አይነት ቦታ ላይ በገናን አንስቶ ወደ ክብሩ ቢመልሱት ለምስጋና ለአኮቴት ለንስሐ ቢጠቀሙት የሚል ነው። በመጨረሻም ለመላው የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች እንዲሁም የጌታችንን ትንሣኤ ለሚያከብሩ መላ ኢትዮጵያውያን በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም በጤና ደረሳችሁ። በዓሉ የፍስሐ የሐሴት የደስታ ይሆንላችሁ ለማለት እወዳለሁ። እናንተንም አክብራችሁን በዚህ ልዩ በዓል ላይ እንግዳዎቻችሁ አድርጋችሁ ስለጋበዛችሁን በማህበራችን ማህበረ ቅዱሳን ድሬዳዋ ማዕከል በኩል የከበረ ምስጋናዬን ላቀርብ እወዳለሁ። በድጋሜ እንኳን ጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሰን። የፕሮግራማችን ተከታታዮች የቆያችሁት ከድሬዳዋ ቴሌቪዥን ድሬ ቲቪ የትንሣኤ በዓል ልዩ ፕሮግራማችን ነው። እንግዲህ ይህንን ፕሮግራም ወደ እናንተ እየመራው አብሬ ቆይታ ያደረግኩት እኔ አብይ አለሙ፣ በካሜራው በእምነት አዳንና ምንተስኖት ጋር ቆይታ ያደረግነው። እንግዲህ እንደዚህ እምር እንዳደረገችኝ ኤልሻዳይ የባህል አልባሳት ነች። ኤልሻዳይ የባህል አልባሳትን በገንደ ቆሬና ኮኔል የገበያ ማዕከል ውስጥ ታገኟታላችሁ። ኤልሻዳይን ለሰርግ ለተለያዩ ለልዩ ልዩ ፕሮግራሞች ልብስ ማዘዝ ማሰራት የምትፈልጉ በሙሉ እሷ ጋር መሄድ ትችላላችሁ። የፕሮግራማችን ስፖንሰር ስለሆነችን ኤልሻዳይን ከልብ አድርገን እናመሰግናለን። እንግዲህ ዝማሬ ሰምተን ፕሮግራማችንን የምንጨርስ ይሆናል።
አትጥራኝ በከንቱ አትጥራኝ በከንቱ እኔስ እሄዳለሁ አጣሪ ፍለጋ አጣሪ ፍለጋ በጣም አጥፎብኛል የለበስኩት ሥጋ ይህንን ፕሮግራም የለበስኩት ሥጋ የለበስኩት ሥጋ ኤልሻዳይ የባህል አልባሳት ነች። ኤልሻዳይ የባህል አልባሳት ዳዊት እንዴት ይሙት ሳልተዋወቀው የሚመጣ ሁሉ በገና የሚያውቀው በገና የሚያውቀው በገና የሚያውቀው አባታችን በሰማያት ያለህ